የተከበራችሁ የመጽሔተ ግዕዝ ቤተሰቦቼ እንኳን ለዐቢይ ጾም አደረሳችሁ። እንግዲህ ጾማችን የበረከት ይሁንልን፣ ምሕረት ቸርነት የምናገኝበት ይሁንልን። በፍቅር ሆነን እየጾምን እየጸለይን አገልግሎታችንን እያገለገልን እግዚአብሔር እንዲቀበልልን እርሱ የፍቅር ባለቤት ሁላችንን ይርዳን። እንግዲህ ዐቢይ ጾምን ስናነሳም ብዙ ታሪኮችን መመልከት እንችላለን። በዐቢይ ጾም እንግዲህ ከበሮና ጸናጽል ድምጻቸው አይሰማም፣ አርቀው ያስቀምጧቸዋል። ከበሮም ይሰቀላል፣ ጸናጽልም ይሰቀላል ማለት ነው። በዚህ መሰረት እንግዲህ አገልግሎቱ የሚከናወነው በመቋሚያ ወይንም በበትር በዱላ በዝማሜ ማለት ነው። በዝማሜና በሽብሸባ ይመሰገናል እግዚአብሔር። ለምን ቢባል ፍጹም ቀኖና መሆኑን ለማስረዳት ወይንም ፍጹም ቀኖና ስለሆነ እግዚአብሔር አምላካችን ኢየሱስ ክርስቶስ ስለጾመው 40 መዓልት 40 ሌሊት እህል ውሃ ሳይቀምስ ስለጾመው እኛም ፍጹም ቀኖና ይዘን ለማሳለፍ ነው። በዚህም እንግዲህ በስስት ሲመጣበት በትዕግስት፣ በትዕቢት ሲመጣበት በትሕትና፣ እንዲሁም በፍቅረ ነዋይ ሲመጣበት በጸሊአ ነዋይ ክርስቶስ ዲያብሎስን የረታበት ያሸነፈበት ወቅት ስለሆነ እኛም በእንደዚሁ አይነት መልኩ ጠላታችንን ዲያብሎስን የምናሸንፍበት ጾም ጸሎት ስለሆነ ፍጹም ጾም ጸሎት ለማድረግ ነው። ከበሮ ጸናጽል የደስታ ስለሆኑ በዚህ እያዘንን እያለቀስን እንዲሁም የክርስቶስን መስቀሉንና መሰቀሉን እያሰብን የምናሳልፈው ስለሆነ ነው። በዚህ ታዲያ እንግዲህ ከቅዱስ ያሬድ ዝማሬ ጋራ አብሮ በማጣመር የቅኔ ድርሰቶች በመሃል እየገቡ እየተደረጉ ይዘመማሉ፣ ለምስጋና ይቀርባሉ ማለት ነው። ከቅኔዎችም መካከል አንደኛው እንግዲህ ጉባኤ ቃና ግዕዝ ጉባኤ ቃናና እንዲሁም ዘሚበዙ ቅኔ በመጀመሪያ ይታወቃሉ። ጉባኤ ቃና እንግዲህ ግዕዝ ጉባኤ ቃና 3ም 2ም ሊያገኝ ይችላል፣ ስራይ ከዚያ ከድጓው ከሌለ ማለት ነው። ነገር ግን በድጓ ሲሆን ደግሞ ቅኔዎች ሁሉ ሊቀሩ ይችላሉ። ቅኔዎችን የሚወክል ድጓ የተሰራለት ሲኖር ማለት ነው። አለዛ ግን ለምሳሌ ሚበዙ 2 ጊዜ ይደረጋል። እግዚኦ ሚበዙ የሚለው ላይና መዝሙረ ዳዊት ላይ 3 ላይ ማለት ነው። እንዲሁ ደግሞ ብፁዕ ዘይሌቡ የሚለው ላይ 2 ጊዜ ይደረጋል ማለት ነው። ታዲያ እነዚህን እንዴት ነው የምንተክላቸው በሚለው እንመለከታቸዋለን። እናንተ ቤተሰብ ለመሆን ሰብስክራይብ አድርጋችሁ ለሌሎችም ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ እያጋራችሁልኝ ሚዲያውን ሰፋ አድርጉልኝ እላለሁ። በበትር የሐውር ብሎ የመዋዕል ዘምሮ። አሁን ግዕዝ መሆኑ ምንድነው? በበትር መደብ ነው፣ የመደብ መጀመሪያ ነው። የሐውር ደግሞ የመጀመሪያው የመደቡም ተቀባይ ነው ማለት ነው። ብሎ የመዋዕል ደግሞ የቤት መምቻው መደብ ነው። ዘምሮ የሚለው ደግሞ የቤት መምቻው መደብ ተቀባይ ነው፣ ቤት መምቻው ማለት ነው። ስንኝ የሚያርፍበት ማለት ነው። ይህንን ደግመን ደግሞ በምስጢር ሁለተኛው ቤት ላይም እንደዚሁ ዘሩን እንመልሰዋለን ማለት ነው። በተለይ ጀማሪ የሆናችሁ በእንደዚህ አይነት መልኩ መመስረት ትችላላችሁ። በበትር የሐውር ብሎ የመዋዕል ዘምሮ። አሁንም አኮኑ ማሰነ እንደዛው። አኮኑ መደብ መጀመሪያ ነው፣ ማሰነ ደግሞ መደብ ተቀባይ ነው ማለት ነው። ዘይሰውቆ የሚለው የቤት መምቻ መደብ መጀመሪያ ነው። ከበሮ የሚለው ደግሞ ተቀባይ ነው፣ የቤት መምቻ ማለት ነው። ስለዚህ በዚህ አይነት መልኩ መትከል እንችላለን። ቀለል አድርገን ብትን ሰዋስው ማለት እንደዚህ ነው። በበትር የሐውር ብሎ የመዋዕል ዘምሮ። የዘበናት ሽማግሌ ምስጋና በበትር ይሄዳል ወይንም ይጓዛል። አኮኑ ማሰነ ዘይሰውቆ ከበሮ
የሚደግፈው ልጁ ከበሮ ጠፍቷልና በበትር ይሄዳል ነው። ለሰሙ ምንድነው ከተባለ አንዳንድ ሽማግሌዎች ልጆቻቸውን ደገፍ ብለው ይጓዛሉ፣ ይንቀሳቀሳሉ። ነገር ግን ልጆቻቸው ወደ ሆነ ቦታ ሲሄዱ ዘንግ ይዛሉ ማለት ነው። በትር ወይንም መቋሚያ ይዙና በመቋሚያ ይንቀሳቀሳሉ ማለት ነው። ይሄ ለሰሙ ነው። ለወርቁ ደግሞ ምንድነው ከተባለ መዝሙር እንግዲህ በዕለተ ሰንበት ቅድም እንዳልኳችሁ ያለ ከበሮ ያለ ጸናጽን በመቋሚያ ብቻ በበትር ብቻ ይመሰገናል፣ ምስጋናው ይቀርባል ለማለት ነው። ይሄ በትር የሚለው አሁን ህብር ነው ማለት ነው። ሽማግሌ ይሄድበታል እንላለን። እንደገና ደግሞ መዝሙር ይዘመምበታል ማለት ነው። በአገባብ ፍቺው በቁንቆሪ ሙያው ማድረጊያ በትር የማድረጊያ ባለቤት ያውር ያለው አንቀጽ ያስራል እንጂ አይሳብም። ብሉይ ዘምሮ ምሳሌ ብሉይ ሰም ዘምሮ ወርቅ ተመስሎ የሐውር ባለቤት መዋዕል የብሉይ ዘርፍ ይሆናል ማለት ነው። አኮኑ አገባብ ፍቺውና ሙያ አስረጅ አስረጅነቱ የሐውር ላለው ማሰነ ያለው አብይ አንቀጽ እንዳያስር አኮኑ ይጠብቀዋል። ዘአገባብ ፍቺው የሙያው ቅጽል ቅጽልነቱ ከበሮ ላለው ይሰውቆ ያለው አብይ አንቀጽ እንዳያስር ዘው ይጠብቀዋል። ከበሮ የይሰውቆ ባለቤት ይሆናል ማለት ነው። ሙያውም በእንደዚህ አይነት መልኩ ቅኔ ላይ ወይንም ድርሰት ላይ ምንም ያለ ሙያ የሚቀመጥ ዘር አይኖርም ማለት ነው። ድርሰትም ቢሆን ከመጽሐፍ ቅዱስ የምናገኛቸው የግዕዝም የአማርኛም ዘሮች ሁሉ ሙያ አላቸው ማለት ነው። ወደ ሚበዙ ስንሄድ እንግዲህ ታሪክ ቅኔ ነው። ይሄ በኦሪት ዘጸአት ምዕራፍ 14 ጀምሮ የእስራኤልን መውጣትና የግብፃውያንን ደግሞ በባህር መቅረት የሚያስረዳ ነው ታሪኩ። ግን በጾሙ ነው። ያው ምልክአም ጾም ዘይረድኦሙ ዘልፈ ለባህታውያን ህዝበ የውጣ ለባህር ኤርትራ መዝሙር በበትረ እዴሁ ዘበጣ ሰብአ ማህሌት ግብፅ ጸናጽል ወቀርን ከመ ኢይህልፉ ውስጣ የሚል ነው። ምልክአም ጾም ዘይረድኦሙ ዘልፈ ለባህታውያን ህዝበ የውጣ የህግ ሰዎች እስራኤል ማለት ነው። ባህታውያንን ሁልጊዜ የሚረዳቸው ጾም ሙሴ ለባህር ኤርትራ መዝሙር በበትረ እዴሁ ዘበጣ የኤርትራ ባህር መዝሙርን በእጁ በያዘው በትር መታት። ሰብአ ማህሌት ግብፅ ጸናጽል ወቀርን ከመ ኢይህልፉ ውስጣ የግብፅ ማህሌት ሰዎች ጸናጽልና ከበሮ በውስጧ እንዳያልፉ ዘበጣ መታት ነው። ማንን? የኤርትራ ባህር መዝሙርን ማለት ነው። እንግዲህ ታሪኩ የሚገኘው ኦሪት ዘፍጥረት ምዕራፍ 14 15 16 ሲነበብ ነው። እስራኤል ከግብፅ ባርነት ወጥተው በሙሴ አማካኝነት በሙሴ መሪነት ወጥተው ባህረ ኤርትራ ላይ ቆሙ። እንዲሻገሩ ዝብጥ አለ ባህር በበትር ካለው በያዘው በትረ ሙሴ በበትሩ ባህርን ቢመታ ባህሩ እንደ ግድግዳ ቆሞ ጭቃ ውሃ ሳይነካቸው እስራኤላውያን ከነከብቶቻቸው ከነንብረቶቻቸው ተሻግረዋል። እንዲሁ ደግሞ ከተሻገሩ በኋላ ግብፃውያን ተከትለው እንደገና ሊያጠቋቸው ሲመጡ አሁንም ዝብጥ አለ ባህር አለው። በሁለተኛ ቢመታ እንደ ቀድሞ እንደሚወርደው ሆኗል። እነሱም እየዘለሉ ቢገቡ ወዲያው ፈረሰኛውና ፈረሰኛው ከነፈረሱ ንጉሱ ከነሰራዊቱ በባህር ቀርተዋል። ለምን ጋር ወደ እነሱ እንዳያልፉ ማለት ነው። ስለዚህ ይሄ ለሰሙ ነው። ታሪኩ ሰም ይሆናል ማለት ነው። ወርቁ ምንድነው ከተባለ እንግዲህ ባህታውያን ዛሬ ደስ የሚላቸው የሚረዱበት ዕለት ነው። ከዛ በኋላ ግን መዝሙር ደግሞ በዕለተ ሰንበት በበዓላት ቀንም ባዘቦት በበዓላትም ቀንም ስብሐተ ነግሁ ጾመ ድጓው በዝማሜ ብቻ ነው። ጸናጽንና ከበሮ ወደ መዝሙር አላለፉም ለማለት ነው። ይሄ እንግዲህ ሙያው ምንድነው ከተባለ የታሪክ ቅኔ አቀማመጥ ሁሉም ምሳይ መኖር አለባቸው። ጎደሎ መሆን የለበትም። አሁን ምልክአም ብዬ ዘይረድኦሙ ብል ለዚህ ከጾም ጋር አያመሳስልም። ልክ እንደዚህ ምልክአም ጾም የሚመሰሉ
መልካም ጾም ምሳሌ መልካም ሰም ጾም ወርቅ ተመስሎ የዘበጣ ባለቤት ነው። ዘአገባብ ፍቺው የሙያ ቅጽልነቱ ጾም መልካም ላለው ይረድኦሙ ያለው አንቀጽ እንዳያስር ዘይጠብቀዋል። ዘልፈ ያለው ዘወትር ሙያው አንቀጽ አጎላማሽነቱ ይረድኦሙ ላለው ለአገባብ ፍቺው ነው። ሙያ ተጠቃሽነቱ ለዝርዝሩ ይረድኦሙ ላለው ባህታውያንን ስላለ ባህታውያን ህዝብ ምሳሌ ህዝብ ሰብ ባህታውያን ወርቅ ተመስለው የይረድኦሙ ባለቤቶች የተጠቃሽ ባለቤቶች የውጣ የህዝብ ዘርፍ ይሆናል ማለት ነው። አሁንም ለአገባብ ፍቺው ሙያው ተጠቃሽነቱ ዘበጣ ላለው ባሕር መዝሙር ምሳሌ ባሕር ሰብ መዝሙር ወርቅ ተመስላ የዘበጣ ባለቤት የተጠቃሽ ባለቤት ይቅርታ ኤርትራ የባሕር ዘርፍ በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ በትር ማድረጊያ ባለቤት እዲሁ የበትር ዘርፍ ዘበጣ ያለው አንቀጽ ያስራል እንጂ አይሳብም። ሰብ ጸናጽን ወቀርን በወተጫፍረው ሰብ ምሳሌ ሰብ ሰሞች ጸናጽን ወቀርን ወርቆች ተመስለው የኢይልፉ ባለቤቶች ማህሌት የሰብ ዘርፍ ከመ አገባብ ፍቺው እንደ ሙያው ማንጸሪያ ኢይልፉ እንዳያስር ከመ ይጠብቀዋል። ውስጣ ያለው ማድረጊያ በውስጧ ስላለ ማድረጊያ ይወጣበት ተብሎ ሙያው ይሰጣል ማለት ነው። ስለዚህ በዚህ አይነት መልኩ መወድሱንም ዘይእዜ ሳይልከ እንደዚሁ ደግሞ በዚህ የሚደረጉትን ቅኔዎች ሁሉ መላልሰን እንመለከታለን። ግዕዝ ዕጣነ ሞገርና ክብርኢትም እናያለን። ከናንተ የሚጠበቀው ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ከዛ በኋላ ለሌሎች በማጋራት ሰፋ ካለ እኔም በሞራል ሁሉን ለማሳየት ፈቃደኛ ነኝ። ለዛሬ እንግዲህ ይቆየን። መልካም የጾም ጊዜ ይሁንላችሁ።